በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በአቢይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። የምህረትና የደግነት ባለቤት ሁላችንንም በህይወት በጤና ጠብቆ ብርሃነ ትንሣኤውን ለማየት አብቅቶ ይሄው ደግሞ ለብርሃን እርገቱ ለ40ኛው ቀን ማለት ነው ከተነሳ በኋላ 40ኛው ቀን መታሰቢያ ለምናደርግለት ወደ ላይ ላረገበት ለታላቁ በዓል ከዘጠኙ አበይት በዓላት አንዱ ለሆነው ለዚህ በዓሉ እንድንደርስ ፈቃዱ ስለሆነልን እችን ሰዓትና ደቂቃን ባርኮ ቀድሶ ስለሰጠን ክብርና ምስጋና እናመሰግንበት ዘንድ በፈጠረልን አንደበት ከአጥናፍ እስከ አጥናፍ ከጠዋት እስከ ማታ ከዘላለም እስከ ዘላለም ከፀሐይ መውጫ እስከ ፀሐይ መጥለቂያ ድረስ ለእርሱ ለአምላካችን ይሁን። ርርተ ህሊና ርርተ ልቦና የአምላክ እናቱ አማላጅቱም የእሷም ደግሞ እንደዚሁ በደብረ ምጥማቅ በሚባለው ቦታ ተገልጣ የሚፈልጉትን ታሳያቸው ነበር እንዳለ ከግንቦት 21 እስከ ግንቦት 25 ቀን ድረስ ይሄንኑ አዛኝት እናታችን መብራን ታደርግላቸው እንደነበረም የሚያሳስብም በዓል ከዘንድሮ ከጌታችን ብርሃነ እርገት ጋር በመግጠሙ ምክንያት ነው እንግዲህ ደራርበን ይሄንን በዓል የምናስበው። እንግዲህ አምላካችን መድኃኒታችን ኢየሱስ ክርስቶስ ያረገበትን ሁኔታ የሚያሳስበውን የሚያጠይቀውን መርሃ ግብር ነው በስፋት ለዛሬ የምንመለከተው። የእመቤታችን የንጽሕት ቅድስት ድንግል ማርያምን የበዓሏን ማለትም የግንቦት 21 በዓልን በተመለከተ ደግሞ መጽሐፈ ስንክሳሩ የሚለውን መጨረሻ ላይ እንዲጠቆም አድርገን ለማለፍ እንወዳለን። አማላጅቱ አሁንም የእናት ልመና ፊት ያስመልስ አንገት ያስቀልስ ነውና ልጄ ወዳጄ እያለች እያሳሰበች ለዚህ ሰዓትና ለዚህ ደቂቃ ለመድረሳችን ቃል ኪዳኗ አልተለየንምና ርርተ ህሊና ርርተ ልቦና አዛኝት መብርሃንም ስሟ የከበረ የተመሰገነ ይሁን። ሰፋ ወዳለው ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ የእርገት በዓል ምንነት ወደሚያጠይቀው መርሃ ግብራችን እንድንተላለፍ መቼስ እንደ እግዚአብሔር ፈቃድ ሁላችሁም ታግሳችሁ ይህንን የቅዱስ ቤተክርስቲያናችን ታላቁን በዓል ደግሞ ደጋጎቹ አባቶቻችን አንድም እያሉ በምስጢር ለሁላችንም ሕይወት የሆነን ዘንድ የነገሩንን ያስተማሩንን ትምህርት እንድንከታተላለን። መድኃኔዓለም እሱ በቸርነቱ ለሁላችንም የተሰወረውን ምስጢር እሱ ባወቀ እንዲገልጽልን እንዲያጸናናን ፈቃዱ ይሁንልን። ጌታችን መድኃኒታችን ኢየሱስ ክርስቶስ በተነሳ በ40ኛው ቀን የማረጉ ምስጢር ይህን ይመስላል። ጌታችን ከትንሣኤ በኋላ 40 ቀን ሐዋርያትን እያስተማረ ስለሚልክላቸው አጽናኝ መንፈስ ቅዱስ እያስረዳቸው ሰነበተ። ዮሐንስ ወንጌል ምዕራፍ 21 ቁጥር 3 ስለ ቤተ ክርስቲያን ሥርዓት አስፈላጊውን ነገር እያስተካከለ አእማደ ቤተ ክርስቲያንን በማቆም የአዲስ ኪዳን ሕግና ሥርዓትን በማጽናት በቀደመው ኪዳን አምሳል 40 ቀን ቆይቷል። ዘጸአት 24 ቁጥር 18 አንደኛ ነገሥት ምዕራፍ 19 ቁጥር 8 ኤፌሶን ምዕራፍ 4 ቁጥር 8 አባታችን አዳም በኤልዳ ከተፈጠረ በኋላ 40 ቀን ቆይቶ ደጅ ጸንቶ ገነት ገብቷል። 40 ቀን ደጅ ጠንቶ ከገባባት ከገነት በሰይጣን ደባ ተባሮ ነበርና ጌታችን 40 ቀን ደጅ ጠንተ ያገኘሃትን በሰይጣን ተንኮል ደግሞ ያጣሃትን ገነትን ዳግም ሰጠው ለማለት ከሙታን ተነስቶ 40 ቀን ቆይቷል። ሁለተኛው ምስጢር ኖህ በጥፋት ውሃ ጊዜ ከመርከብ የወጣው ምድርን የወረሰው ከ40 ቀን በኋላ ነው። ሙሴ በደብረ ሲና ከ40 ቀን ቆይታ በኋላ 10 ቃላትን የተጻፉባትን የቃል ኪዳን ታቦትን ተቀበለ። ጌታም ለሐዋርያት ከ40 ቀን በኋላ መንፈስ ቅዱስን ለሐዋርያት አደለ። ሙሴ 40 ዘመን ተጉዞ እስራኤልን ወደ ምድረ ርስት አስገባ። ጌታም ወደ ገነት የሚያስገባውን ኪዳን 40 ለሐዋርያት አስተማረ። ነቢዩ ኤልያስ 40 ቀን ሱባኤ ይዞ ወደ ገነት ገብቷል። 40ን በተመለከተ ራሱን የቻለ ሰፊ መርሃ ግብር ከዚህ ቀደም ያደረስናችሁ ስላለ በዚያ ላይም ልናየው እንችላለን። ጌታችን ኢየሱስ ክርስቶስ ለእርገቱ የመረጠው ቦታ በዓለም ሳለ ዘወትር የጎበኘው የነበረውን ቦታ ነው። የእግዚአብሔር ልጅ ክርስቶስ ከቤተ መቅደስ በመለየት የተመረጠችውን ከተማ እንደተወ ከኢየሩሳሌም በስተ ምስራቅ በሚገኘው የደብረ ዘይት ተራራ ላይ አረፈ። ክርስቶስም በተራራው ላይ ሆኖ ከተማዋን በርህራሄ አይን ተመለከታት። በዚህም ተራራ ላይ የነበሩ ደኖችና ሸለቆች በክርስቶስ ተቀድሰዋል። ጌታችን ወደ ሰማይ ያረገበትም ቦታ ከቅድስት ከተማ ኢየሩሳሌም በስተ ምስራቅ 3 ኪሎ ሜትር ያህል ርቆ የሚገኝ ደብረ ዘይት የተባለ ኮረብታማ ቦታ ነው። ይህም ደብረ ዘይት ለወደፊቱ ጌታ በግርማ መለኮቱ ይህን ዓለም ለማሳለፍ በሚመጣበት ጊዜ ጻድቃንን በቀኙ ኃጥአንን በግራው አቁሞ እናንተ የአባቴ ብሩካን ከዓለም ፍጥረት ጀምሮ የተዘጋጀላችሁን መንግስት ወርሱ ዘንድ ወደ እኔ ኑ ወይም እናንተ ርጉማን ከፊቴ ሂዱ በማለት የመጨረሻ ፍርድ የሚሰጥበት ቦታ ነው።
አንድ ጊዜ ጌታ ከቤተ መቅደስ ወጥቶ ወደ ደብረ ዘይት መሄዱና በዚያም ለማስተማር ተቀምጦ ሳለ የመጨረሻ ምጽአት ወይም አመጣጡ የሚታወቅበትን ምልክት እንዲነግራቸው ደቀ መዛሙርቱ የጠየቁት በዚሁ በደብረ ዘይት እንደነበረም ተጽፏል። ማቴዎስ 24 ቁጥር 1። በዚህ ተራራ ጥግ ላይ በምትገኘው በቢታንያ ከተማ ነዋሪ የሆኑት በእነ አልዓዛር ቤት ብዙ ጊዜ አርፎ ነበር። በተራራው ግርጌ በምትገኘው የጌቴሴማኒ የአትክልት ቦታ ውስጥም በብዙ እንባና ጩኸት ጸልየዋል። የአይሁድ አለቆች ለመስቀል ሞት አሳልፈው ሊሰጡት፣ በክፉ አገዳደልም ሊገሉት ጌታን የያዙት በዚህ ስፍራ ነበር። በዚህ ዕለት ጌታ ተማሪዎቹን እየመራ ወደ ቢታንያ ወሰዳቸው። ደቀ መዛሙርቱ ከጌታችን ጋር የሚገናኙበት ቀን ይህ ብቻ መሆኑን አላወቁም ነበር። በቅዱስ ወንጌል እንደተመዘገበው እስከ ቢታንያ ወደ ውጭ አወጣቸው፣ እጁንም አንስቶ ባረካቸው፣ እንዲህም አላቸው፣ እናንተ ምስክሮቼ ናችሁ፣ እኔ የአባቴን ተስፋ በእናንተ ላይ እልካለሁ ብሎ ተስፋውን ሰጣቸው። እስከ ዕለተ ምጽአት በረድኤት እንደማይለያቸው ቃል ኪዳን ገባላቸው። ሉቃስ 24 ቁጥር 51፣ ማቴዎስ 28 ቁጥር 20። ቢታንያ ሲደርስ መሄዱን ትቶ ቆመ። ደቀ መዛሙርቱም ከበውት ቆሙ። ጌታም በፍቅር ዓይን አያቸው። እጆቹንም አንስቶ ሲባርካቸው ከማንኛውም ምድራዊ ስበት በበለጠ ኃይል ከመካከላቸው ተነስቶ ወደ ሰማይ አረገ። ደቀ መዛሙርቱም ጌታቸውን ዓይናቸው እስኪሰወርና ዓይኖቻቸው እስኪፈዙ ድረስ በአድናቆትና በፍቅር ወደ ላይ ተመለከቱ። ወዲያውኑ የክብር ደመና ከዓይናቸው ሰወረው። የርቀት ያይደለ የርህቀት በመራቅ ማለት ነው። ይህ ማለት መርቀቅ ሳይሆን መራቅ ነው። ለምሳሌ አውሮፕላን ከምድር ሲነሳ ቀስ እያለ ወደ ሰማይ በወጣ ጊዜ አካሉ እያነሰ ይሄዳል። በመጨረሻም ወፍ እስኪመስለን ድረስ ለዓይናችን ይርቃል። አምላካችንም ልክ እንደዚያ የሐዋርያት ዓይን ማየት እስከቻለበት መጠን ድረስ ከፍ ከፍ እያለ ወደ ሰማይ አርጓል። መላእክትም የደመና ሰረገላ መስለው በተቀበሉት ጊዜ ደቀ መዛሙርቱ ጡም የሆነውን የመላእክትን ዝማሬ ሰምተዋል። መላእክትም ትኩር ብለው የጌታን እርገት ለሚመለከቱ ሐዋርያት እናንት የገሊላ ሰዎች ወደ ሰማይ ሲወጣ ያያችሁት ተመልሶ ይመጣል የሚል ተስፋ በሰሯቸው። ደቀ መዛሙርቱም እነሆ እኔ እስከ ዓለም መጨረሻ ድረስ ሁልጊዜ ከእናንተ ጋር ነኝ ሲል የሰጣቸው ተስፋን እያስታወሱ ከቢታንያ ተመለሱ። ጌታችን ወደ ሰማይ ሲያርግ የነበረውን ድባብ ባሕረ ጥበባት ቅዱስ ያሬድ የወንጌሉን ቃል ጠቅሶ እንዲህ ሲል ገልጾታል። ከዚህ በኋላ ለደቀ መዛሙርቱ በ40ኛው ቀን በጥብርያዶስ ባህር ታያቸው። ወደ አባቴ ወደ አባታችሁ አርጋለሁ። ይህን እየተናገረ ሳለ ደመና ነጠቀው፣ ከዓይኖቻቸውም ሰወረው። ዳግመኛ መብረቅ የለበሱ 2 ሰዎች ታዩአቸው። እናንተ የገሊላ ሰዎች ቆማችሁ ሰማይ ሰማይን ለምን ትመለከታላችሁ? እርሱ ኢየሱስ ክርስቶስ ሲያርግ እንዳያችሁት ዳግመኛም በክብር ወደ እናንተ ይመጣል። ሞቱን እየተናገርን ትንሣኤውንና ወደ ሰማያት ማረጉን አምነን ዳግመኛ በክብር መምጣቱን ተስፋ እናደርጋለን ሲል ዘምሯል ድጓ ዘጰራቅሊጦስ። ዳግመኛም ሊቁ እንዲህ ብሎም ተናገረ። ሲመሽ በ40ኛው ቀን ከነሱ ጋር አምሽቶ ነገራቸው። እንዲህም አላቸው፣ ሰላም ለእናንተ ይሁን። ወደ ሰማይ ወደ አባቴ ወደ አባታችሁ አርጋለሁ። ይህን ብሎ ደመና ነጥቆ ከዓይኖቻቸው ሰወረው በማለት ጌታችን ደመና በተባለች በባህሪ ክብሩ መቀመጡን ሊቁ መስክሯል። ክርስቶስ ሲያርግ ያዩት ተማሪዎች ልባቸው አብሮ አርጓል። ወደ ላይም መንፈሳቸው ተነጥቋል። ከዚያ ጊዜ ጀምሮ ሀገራቸው በሰማይ ሆኗል። በምድር ላይ ሰማያዊ ኑሮን መኖር ጀምረዋል። ሊቁ ቅዱስ ያሬድ ቅዱሳን ነቢያት በየሳምንቱ እያነበቡት በኢየሩሳሌም የሚኖሩ አለቆቻቸው ግን ይህን ነገር አላወቁትም። በደል ሳያገኙበት ፍጹም ሞት ፈረዱበት። ይሰቅሉት ዘንድ ለጲላጦስ አሳልፈው ሰጡት። ስለ እርሱ የተጻፈው ሁሉ ተፈጸመ። ከእንጨት አወረዱት፣ በመቃብር ውስጥ ቀበሩት። አባቱ ልጁን ከሙታን አስነሳው። ከገሊላ ከእርሱ ጋር ላረጉ ታያቸው በማለት ከእርሱ ጋር በሕሊና ላረጉ ደቀ መዛሙርት እንደተገለጠላቸው ተናግሯል። ራዕየ ዮሐንስ ምዕራፍ 11 ቁጥር 6፣ አንደኛ ተሰሎንቄ ምዕራፍ 4 ቁጥር 16፣ ማቴዎስ ምዕራፍ 25 ቁጥር 31። ጌታችን መድኃኒታችን ኢየሱስ ክርስቶስ ያረገው በዚህ ተራራ ላይ ሲሆን ዳግመኛም ዓለምን ለማሳለፍ ሲመጣ እግሮቹ የሚያርፉበት በዚሁ ተራራ ጫፍ ላይ ነው። ሁለተኛ ሲመጣ እንደ ተከዘ ሰው ሳይሆን እንደ ድል አድራጊ ንጉሥ ሆኖ ነው በደብረ ዘይት ተራራ ላይ ሲያርፍ የዕብራውያን ሃሌሉያ መዝሙር ሆሳዕና ከሚለው መዝሙር ጋር ተቀናይቶ የሚዘመርለት። ጻድቃንም በከፍተኛ ድምፅ ከነገደ መላእክት ጋር ይዘምሩለታል። የሐዋርያት ሥራ ምዕራፍ 1 ቁጥር 9። ያረገው ማን ነው?
በዓለ ዕርገትን ስናከብር አካላዊ ቃል እግዚአብሔር ወልድ ከአብ ከመንፈስ ቅዱስ ሳይለይ በዚህ ዓለም 33 ዓመት ከ3 ወር ኖሮ ከማኅበረ መላእክት ተለይቶ ይኖር ለነበረ ለአዳም ጽና ነፍስ ልጅነትን ሰጥቶ ከማኅበረ መላእክት ጋር አንድ አድርጎ አረገ ስንል ነው። ስለዚህ ያረገው ቅዱስ ተብለው ከሚመሰገኑ ከሶስቱ ቅዱስ አንዱ ቅዱስ መንጸፈ ደይን መውደቃችንን በግብርናተ ዲያብሎስ መያዛችንን በእግረ አጋንንት መጠቅጠቃችንን አይቶ ልዑል ባህሪውን ዝቅ አድርጎ ከቅድስት ድንግል ማርያም የተወለደው ስለ ሰው ልጅ ፍቅር ሲል መከራ የተቀበለው በሞቱ ሞታችንን በቁስሉ ቁስላችን ያደረቀ የሰው ልጅ ከዲያብሎስ አገዛዝ ያላቀቀ የባርነት መዝገባችንን የፋቀ አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። እርሱ የጌቶች ጌታ የአማልክት አምላክ ነው። ሐዋርያው ቅዱስ ጳውሎስ እንዲህ ብሎ እንደተናገረ አባቶችም ለእርሱ ናቸውና ከእነርሱም ክርስቶስ በሥጋ መጣ፣ እርሱም ከሁሉም በላይ ሆኖ የተባረከ አምላክ ነው በማለት ጌታችን መድኃኒታችን ኢየሱስ ክርስቶስ በባህሪው የተመሰገነ አምላክ መሆኑን መስክሯል። ሮሜ ምዕራፍ 9 ቁጥር 3 ነቢዩ ዳዊትም ያረገው የፍጥረታት አስገኝ እግዚአብሔር እንደሆነ ሲዘምር አርገ እግዚአብሔር በይባቤ ወበቃለ ቀርን እግዚአብሔር በልልታና በመለከት ድምፅ ወደ ሰማይ አረገ ሲል ያረገው ከሰማይ የወረደው ከድንግል ማርያም የተወለደው የፍጥረታት አስገኝ የዓለም ሰራይ መጋቢ እግዚአብሔር እንደሆነ ነግሮናል። መዝሙር 46 ቁጥር 5 ምን ፈጽሞ አረገ? አንደኛ ኃጢአታችንን አንጽቶ አረገ። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም የመጣበት መሰረታዊ ዓላማ ኃጢአት ያራቆተውን የሰው ልጅ ሊያድን በመሆኑ ወደዚህ ዓለም ከመጣ በኋላ የመጀመሪያ ሥራ ያደረገው የሰው ልጅ ከኃጢአት ማንጻት ነው። በዚህ ዓለም 33 ዓመት ከ3 ወር ኖሮ ወደ ሰማይ ያረገው 5500 ዘመን ተፈርዶባቸው የነበሩትን የአዳም ልጆችን አድኖ ብቻ ሳይሆን እስከ ዕለተ ምጽአት የሚነሱ የሰው ልጆች ዳግም እንዳይፈረድባቸው በኃጢአት እስራት በሞት ሰንሰለት እንዳይያዙ የሚጠበቁበትን መሳሪያ ሰጥቶ ነው ያረገው። ይህ ማለት የሞቱትን ወደ ገነት አስገብቶ በሕይወት ያሉትን በወንጌል አጽድቆ በንስሐ አስጠብቆ አድርጓል። በአባታችን በአዳም በእናታችን በሔዋን በኩል የመጣውን የውርስ ኃጢአት ፍዳና መርገም በመስቀሉ ባፈሰሰው ደም ፍለጋው እንዳይገኝ አድርጎ ለዘላለም አነጻልን። ዕለት ዕለት የምንሰራውን ኃጢአት ደግሞ በንስሐ አንጽቶልን አድርጓል። ሐዋርያው ቅዱስ ጳውሎስ ጌታችን ምን አከናውኖ እንዳረገ ሲናገር እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ በማለት ኃጢአታችን አንጽቶ እንዳረገ ተናግሯል። ዕብራውያን ምዕራፍ 1 ቁጥር 3 ሁለተኛ ምን ፈጽሞ አረገ ለሚለው ምርኮን ማርኮ ስጦታን ሰጥቶ አረገ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሲያርግ እንዲሁ አላረገም። አስቀድሞ ሁሉን አስተካክሎ እስከ ዓለም ፍጻሜ መደረግ ያለበትን ሕግና ሥርዓት አስተምሮ ሰውና እግዚአብሔር የሚገናኝበትን ጸጋ አድሎ ምርኮን ማርኮ ለማረከው ክፍልም ስጦታን ሰጥቶ ነው ያረገው። ነቢየ እግዚአብሔር ዳዊት እንዲህ ሲል ተቀኝቷል። ወደ ላይ አረክ፣ ምርኮንም ማረክ፣ ስጦታንም ለሰዎች ሰጠህ በማለት ከማረጉ በፊት ከዲያብሎስ ቅኝ ግዛት አላቆ ከባርነት ነጥቆ ምርኮን ለራሱ ካደረገ በኋላ የማረከውን ምርኮኛ ዳግም ላይማረክ መንፈሳዊ ነፃነቱን አረጋግጦለት እንዳረገ ተናግሯል። የጌታችን መማረክ ልዩ የሚያደርገው የማረከውን መንከባከቡ ነው። ምድራዊ ንጉሥ የማረከውን ምርኮኛ በኃይል እየገረፈ እያንገላታ እያስራበ ኃይሉን ያሳያል፣ ክብሩን ይገልጣል። ጌታችን ግን ሲማርክ እየገረፈ ሳይሆን ተገርፎ ነው። የማረከውን ምርኮኛ በመሾምና በመሸለም በማብላትና በማጠጣት ነው። በዚህም ኃይሉን ሳይሆን ፍቅሩን ያሳየን። ለዚህ ነው ነቢዩ ዳዊት በመንፈስ ቅዱስ ተቃኝቶ ሲናገር ጌታችን ክርስቶስ ወደ ሰማይ ማረጉን ከድል መልስ በዓል ጋር አነጻጽሮታል። ምርኮን ማረክ ስጦታን ሰጠ በማለት የዘመረው መዝሙር 67። ሊቁ ቅዱስ ያሬድም የነቢዩ ዳዊትን ቃል መዝሙር መነሻ አድርጎ እንዲህ ሲል ተቀኝቷል። ወደ ሰማይ አረክ፣ ምርኮን ማረክ፣ ለሰው ልጅ ስጦታን ሰጠ። የዱር እንስሶች የሰማይ ወፎች ያመሰግኑታል፣ የሰማይ መላእክት በፊቱ ይቆማሉ ይጋርዱታልም በማለት ጌታችን ለሰው ልጅ ስጦታን በመስጠቱ ፍጥረታት እንደተደሰቱና እንዳመሰገኑ ተናግሯል። ይኸውም የሰው ልጅ ክብር ይጠይቃል። ለሰው ልጅ በሚደረግለት የቸርነት ሥራ ሌሎችን ፍጥረታት የሚያስደስት መሆኑ የሰው ልጅ የፍጥረታት ዘውድ ነው የተባለውን ያረጋግጣል። ሶስተኛ ምን ፈጽሞ አረገ? ቃል ኪዳን ገብቶ መመሪያ ሰጥቶ አረገ። ጌታችን መድኃኒታችን ኢየሱስ ክርስቶስ
እስከ ዓለም ፍጻሜ ዓለምን የሚያስተዳድርበት ሰማያውያንና ምድራውያንን የሚያቀራርብበት ሙታንና ሕያዋን የሚገናኝበት ወይም የሚያገናኝበት መደበኛው መንገድ ቃል ኪዳን ነው። ቃል ኪዳን ብሉይ ኪዳንና ሐዲስ ኪዳን ያገናኘበት ሰውና እግዚአብሔር፣ ሰውና መላእክት፣ ጻድቃንና ኃጥአን የሚታረቁበት የእርቅ መገናኛ ድልድይ ነው። በዚሁ አንጻር ጌታችን ለሐዋርያት አርጋለሁ ሲላቸው ብቸኝነት ተሰማቸው፣ ሆደ ባሻ ሆኑበት። ምንም እንኳ የሚያርገው ስፍራ እንዲያዘጋጅላቸው ለራሳቸው ጥቅም እንደሆነ ቢነግራቸውም የሐዋርያት መንፈሳቸው መጨነቁ አልቀረም። ምክንያቱም እንኳን ሳይደክሙ ሳይወጡ ሳይወርዱ በተአምራት የሚመግብ ቢታመሙ የሚፈውስ መተኪያ የሌለው ፍቅር የሆነ ጌታ ቀርቶ የለመዱት የወደዱት ባልንጀራ ሲለይ ሆድ ያባባል ወይም ይባባል። ጌታችን የተረበሸውን የሐዋርያትን ልቦና ያረጋጋው በቃል ኪዳኑ ነው። እነሆ እኔ እስከ ዓለም መጨረሻ ድረስ ሁልጊዜ ከእናንተ ጋር ነኝ በማለት በማይነጥፍ በማይታጠፍ ቃል ኪዳኑ አረጋግቷቸዋል። ማቴዎስ 28 ቁጥር 20። ሊቁ ቅዱስ ያሬድም አትጠራጠሩ፣ ጥርጥርም በልባችሁ ውስጥ አይምጣ፣ አባቴ እኔን እንደላከኝ እናንተንም እኔ እልካችኋለሁ አላቸው በማለት ዓለምን በሚዞሩበት ጊዜ በማንኛውም እንቅስቃሴያቸው በጸጋ በረድኤት እንደማይለያቸው ይህንንም መጠራጠር እንደሌለባቸው እንዳስጠነቀቃቸው ሊቁ ተናግሯል። ባሕረ ጥበባት ቅዱስ ያሬድ አሁንም ከዚሁ ጋር የተያያዘ ዝማሬ ሲቀኝ እንዲህ አለ። ጌታችን ኢየሱስ ለደቀ መዛሙርት በ40 ቀን አርጋለሁ፣ ወደ አባቴ ወደ አባታችሁ፣ ወደ አምላኬ ወደ አምላካችሁ ወደ ሰማይ አርጋለሁ። ልባችሁ አይደንግጥ፣ እኔ ከእናንተ ጋር እኖራለሁ፣ ሰላሜን እሰጣችኋለሁ አላቸው በማለት በደዌ በእስራት በስደት በጦር ሰራዊት የማይነጠቅ ጭንቀት የማያጠላበት አስተማማኝ ሰላም በመስጠት እንዳረጋጋቸው ሊቁ ተናግሯል። ቃል ኪዳን ገብቶ መመሪያ ሰጥቶ አረገ ላልነው አሁንም አራተኛው ነጥባችን ምን ፈጽሞ አረገ ለሚለው የነቢያትን ቃል ፈጽሞ አረገ። ጌታችን ኢየሱስ በሥጋ ተገልጦ ሊያደርገው ያሰበውን ሁሉ አስቀድሞ በትንቢት አናግሮ ነበር። ለምሳሌ ነቢዩ ኢሳይያስ የተናገረውን ትንቢት ቅዱስ ያሬድ በዜማው እንዲህ ሲል ይገልጠዋል። ነቢዩ ኢሳይያስ በትንቢቱ ጀርባዬን ለግርፋት ሰጠሁ፣ ፊቴንም ከኀፍረት ምራቅ አልመለስኩም፣ በመድኃኒታችን በኢየሱስ ክርስቶስ ይህ ሁሉ ሆነ፣ ስለኛ የሞትን መከራ ታገሰ በማለት በዜማው ገልጾታል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ 33 ዓመት ከ3 ወር በኖረው ዘመነ ስጋቤ ካናገረው ትንቢት አንዱንም አላስቀረም። ባሕረ ጥበባት ቅዱስ ያሬድ አሁንም ሲመሰክር ጌታችን መድኃኒታችን ኢየሱስ ክርስቶስ በእውነት ከተነሳ በኋላ እያስተማረ ከደቀ መዛሙርት ጋር 40 መዓልት 40 ሌሊት ኖረ፣ የነቢያትን ቃል ፈጽሞ በምስጋና ወደ ሰማይ አረገ በማለት ቃለ ነቢያት ፈጽሞ ማድረጉን ነግሮናል። ዳግመኛም አጽንኦት ለመስጠትም እንዲህ ብሏል። የሚካኤል ጌታ የነቢያትን ትንቢት ፈጽሞ ወደ አርያም አረገ ወይም ወደ አርያሙ አረገ። የክቡር ሚካኤል አምላክ የድንግልን ሥጋ ነስቶ ወደ ሰማያት ከፍ ከፍ አለ ሲል ጌታችን ኢየሱስ ክርስቶስ የሰራውን ትሩፋት፣ ያደረገው ተአምራት፣ ያስተማረው ትምህርት የነቢያት የትንቢታቸው ውጤት እንደሆነ ሊቁ ተናግሯል። ይህ ማለት ጌታችን ኢየሱስ ክርስቶስ በምድር ላይ የሚኖረውን ዘመነ ስጋዌ በምን መልኩ እንደሚያሳልፍ አስቀድሞ አምላካዊ መርሃ ግብሩን በነቢያት አስነግሮ በአደባባይ አሳውጆን የመጣው። ከመጣም በኋላ ከመርሃ ግብሩ ውጭ ምንም ያደረገው ነገር የለም። ባሕረ ጥበባት ቅዱስ ያሬድ አሁንም ሲመሰክር እንዲህ ብሎ ተናገረ። የሰይጣንን ኃይል ሽሮ ከሙታን ተለይቶ ተነሳ፣ ስለኛ ከኃጢአት ነፃ ያወጣን ዘንድ እስከ ሞት ደረሰ። እንደ በደለኛ በሁለት ወንበሮች መካከል በእንጨት ላይ ተሰቀለ። ስለ ቤተ ክርስቲያን የዓለም ብርሃን እንዳይጠፋ ጎኑን በጦር ተወጋ። ቅዱሳት እጆቹ ተቸነከሩ። በክቡር ደሙ ይቀድሳት ዘንድ ወደ ሲኦል ወርዶ በእሳት ነድ የብረትን ደጃፍ ሰበረ። በዚያ የቀደመ ማሰሮን አወጣ። የነቢያትን ቃል ይፈጽም ዘንድ በምስጋና ወደ አባቱ አረገ። ያድነን ዘንድ በእንጨት ላይ ተሰቀለ። ነፍሱንም ለሞት አሳልፎ ሰጠ በማለት መስክሯል። እንግዲህ 4 ነጥቦችን አየን። ምን ፈጽሞ አረገ ለሚለው ኃጢአታችንን አንጽቶ አረገ፣ ምርኮን ማርኮ ስጦታን ሰጥቶ አረገ፣ ቃል ኪዳን ገብቶ መመሪያ ሰጥቶ አረገ፣ አራተኛ ደግሞ የነቢያትን ቃል ፈጽሞ አረገ የሚለው ነው። ቀጣዩ ርዕሳችን በምን መልኩ አረገ የሚለው ነው። አንደኛ በእልልታና በመለከት ድምፅ አረገ። ጌታችን ወደ ሰማይ ሲያርግ በመላእክት ዝማሬ ነው። ወልድ ወደ መንበሩ ሲያርግ ከመላእክት አንደበት ታላቅ ዜማ ተሰማ። መላእክት ሁላቸውም ትንሣኤውን ዘመሩ ብሎ ቅዱስ ያሬድ በዜማው እንደነገረን በዚህ መልኩ ያረገ ነቢይም ሐዋርያም ጻድቅም ሰማዕትም የለም። የእርገቱ አይነትና ይዘት ከፍጡራን እርገት የተለየ ከሚያደርጉት መካከል አንዱ ይህ ነው።
ሄኖክ አርጓል፣ ኤልያስም አርጓል። ሌሎችም በብሉይ ኪዳንም ሆነ በአዲስ ኪዳን ያሉ ቅዱሳን ሞትን ሳይቀምሱ ወደ ሰማይ ያረጓሉ። የእነርሱ እርገት ግን አንደኛ በእግዚአብሔር ፈቃድ በመላእክት ድጋፍ እንጂ በራሳቸው አይደለም። ሁለተኛም ሲያርጉ በመላእክት ታጅበው እልል እየተባለላቸው በግርማ በመለከት ድምፅ ታጅበው አይደለም። ጌታችን በቅዱስ ወንጌሉ ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው ብሎ እንደነገረን በራሱ ስልጣን ያረገ በይባቤ መላእክት በልዩ የመለከት ድምፅ ያረገ ከሰማይ የወረደው ወደ ሰማይ የወጣው ክርስቶስ ብቻ ነው። ይኸውም የጌትነቱና የአምላክነቱ መለያ ምልክት ነው። ዳግም ለፍርድ ሲመጣም በዚሁ መልኩ በመለከት ድምፅ በመላእክት ምስጋናና በቅዱሳኑ እልልታ ነው። ባሕረ ጥበባት ቅዱስ ያሬድ በምን አይነት ክብር እንዳረገ ሲናገር እንዲህ ብሎ ተናገረ። ወደ ሰማያት አረገ፣ ክብርን ለበሰ፣ እርሱን እናመስግን፣ ለእርሱም እንገዛ። ስለኛ ወደ ሲኦል ወርዶ ኃይሉን ረግጦ ወደ ሰማያት በእልልታ አረገ ሲል ዘምሯል። ዳግመኛም እንዲሁ ደግሞ አይሁድ ግን ባለማወቃቸው ጌታቸውን ሰቀሉ፣ በዕለተ ሰንበት ተነሳ፣ በእልልታና በመለከት ድምፅ አረገ፣ መላእክትም አመሰገኑት ሲል ሲያርግ የነበረውን ሰማያዊና መላእክታዊ አቀባበል መዝግቦ አስነብቦናል። ሁለተኛ በምን መልኩ አረገ? በክብር አረገ። በክብር አረገ ስንል ከሰማይ በቅዱሳን መላእክት ልዩ አቀባበል፣ ከምድር ደግሞ በቅዱሳን ሐዋርያት ልዩ አሸኛኘት ተደርጎለት ያረገ ከአምላካችን ከኢየሱስ ክርስቶስ በቀር አለመኖሩን ለመግለጥ ነው። ቅዱስ ያሬድ በክብር ማረጉን በዝማሬው ሲመሰክር እየባረካቸውም ራቃቸው፣ ደመናም ነጥቆ ሰወረው፣ እርሱም ሰላሜን እተውላችኋለሁ አላቸው ሲል ተናግሯል። ደመና የባህሪ ክብሩ ምሳሌ ነው። የባህሪ ክብሩ ተቀበለችው ሲል ነው። አሁን የባህሪ ክብሩ ተለይቶት ነበር ማለት ሳይሆን ደጋፊ አቃፊ ሳይፈልግ በባህሪው ክብሩ አረገ፣ ከፍ ከፍ አለ ማለት ነው። ዮሐንስ ምዕራፍ 20 ቁጥር 21። ዳግመኛም ሊቁ በዝማሬው አጽንኦት ሲሰጥ እንዲህ አለ። ጌታ ባረገ ጊዜ ስለ ግርማው አስፈሪነት ደመና ወደ እርሱ መታ ተቀበለችው እንጂ አልተሸከመችውም ተብሎ ስለ እርሱ ተጽፏል ሲል ተቀኝቷል። ደመና ሰወረችው ሲል ደመና ጋረደችው ተሸከመችው ማለት ሳይሆን ወደ ባህሪ ክብሩ ገባ፣ በየማነ አብ በዘባነ ኪሩብ ሊቀመጥ ወደ ጌትነቱ አምባ ገባ ማለት እንደሆነ ሊቁ አብራርቶ ነግሮናል። ዳግመኛም ቅዱስ ያሬድ በክብር ያረገው ጌታ የክብር ንጉሥ ስለሆነ መላእክትም እያሸበሸቡለት እንዳረገ ሲዘምር ለብቻው ስሙ ከፍ ከፍ ብሏልና በሰማይና በምድር በባህርና በቀላያት ይገዙለታል፣ ሊቃነ መላእክት በደስታ ምስጋናን ያሳርጉለታል፣ እርሱም የክብር ንጉሥ ተነስቶ በምስጋና አረገ በማለት የጌታችን እርገት እንዲህ ነው ተብሎ የላይና የታች ከንፈር ባለው በዚህ በስጋ አንደበት ሊተረጎም በማይችል ባህሪያዊ ክብር ሰማያዊ አቀባበል ወደ ሰማይ ማረጉን ሊቁ ተናግሯል። ሶስተኛ በምን መልኩ አረገ? በስልጣን አረገ። በስልጣን አረገ ስንል እርገቱ አሳራጊ ሳይሻ የመላእክትን ድጋፍ ሳይፈልግ በራሱ ስልጣን ያረገ መሆኑን ለመግለጥ ነው። አሁንም ባሕረ ጥበባት ቅዱስ ያሬድ ይህንኑ ሲያጠይቅ ስልጣኑን የማይቀሙት የሰንበት ጌታ ኢየሱስ ክርስቶስ ማህየዊት ሞቱን ቅድስት ትንሣኤውንና ወደ ሰማያት ማረጉን እናምናለን ሲል በመንግስቱ ሽረት በዘመኑ ህልፈት በካህሊነቱ ውሱንነት በሌለባት ልዩ በሆነች ስልጣኑ ወደ ሰማይ እንዳረገ ሊቁ መስክሯል። ዳግመኛም ሊቁ ጌታችን ኢየሱስ ክርስቶስ በራሱ ስልጣን በራሱ ኃይል ማረጉን ሲናገር አቤቱ በኃይል ከፍ ከፍ አልክ፣ ለብርታትህ ፈጽመን እናመሰግናለን። አቤቱ ሰንበትን ለእረፍት የሰራ እንዳንተ ያለ ማን ነው? በማለት በስልጣኑ ወደ ሰማይ ከፍ ከፍ ማለቱን ተናግሯል። ከፍ ከፍ አለ ብሎ መናገሩ ጌታ ሲያርግ እንደ መንኮራኩር በታላቅ ፍጥነት ተተኩሶ አላረገም። ከላይ እንደተገለጠው የሐዋርያት አይን ማየት እስከሚችል ድረስ ቀስ በቀስ ካይናቸው እየራቀ ማድረጉ ለመናገር ነው። አንድም ከፍ ከፍ አለ ሲል በባህሪ ክብሩ ከበረ፣ ወደ መለኮታዊ አምባው አረገ ሲል ነው። ዳግመኛም ሊቁ በደመና አምድ በእሳት ንድ ማድረጉን ሲናገር በ40ኛው ቀን በደመና አምድ በእሳት ንድ ወደ ሰማያት አረገ። ኢየሱስ ደቀ መዛሙርቱን እንዲህ አላቸው፣ ወደ አባቴ ወደ አባታችሁ አርጋለሁ፣ ዘወትር ከእናንተ ጋር የሚኖር የእውነት መንፈስ ጰራቅሊጦስን እልክላችኋለሁ በማለት ዘምሯል። አራተኛው በምን መልኩ አረገ? በቅዳሴ አረገ። በቅዳሴ አረገ ሲባል ጌትነቱን አምላክነቱን የሚመሰክር የባህሪ ምስጋና ቅዳሴ መላእክት እየቀረበለት አረገ ማለታችን ነው።
ሰለስቱ ምዕትም በክብር በምስጋና ወደ ሰማይ አረገ፣ በአባቱም ቀኝ ተቀመጠ በማለት ተናግረዋል። በአባቱ ቀኝ ተቀመጠ ሲባል ለአብ ቀኝና ግራ ኖሮት አይደለም። ቀኝ የክብር መገለጫ ነው። ከአብ ጋር እንደ አብ በክብር በእሪና ተካክሎ ተቀመጠ ለማለት ነው። ቅዱስ ያሬድም ይህን እንዲህ ሲል ግልጽ በሆነ መንገድ ተርጉሞታል። ከዚህ በኋላ ሕገ እግዚአብሔርን ስርዓትንና ሃይማኖትን ፈጽሞ በ40 ቀን ወደ ሰማያት አረገ፣ በአባቱ ቀኝ ተቀመጠ። ምክሩ ከአባቱ ጋር የተካከለ ቅድመ ዓለም የነበረ የቅዱሳን ክብር መንግስቱ የጸናች ናት። ሊቃነ መላእክት የሚያመሰግኑት የሰማዕታት አክሊል ካህናትን የሚሾም በኦሪትና በነቢያት በመጽሐፍት ሁሉ የተነገረለት እግዚአብሔር ወልድ በታላቅ ምስጋና ወደ ሰማያት አረገ ሲል ከአባቱ ጋር በጌትነት በመለኮት አንድ አምላክ መሆኑን በሚያስተባብር ግሩም ምስጢር በጎላ በተረዳ መልኩ መስክሯል። ጌታችን ወደ ሰማያት ሲያርግ መላእክት ያመሰገኑበትን ግሩም ምስጢርም ሲናገር ኃይላትን ድል ለነሳ፣ ከሳሽን ላሳፈረ፣ በክብርና በምስጋና ወደ ሰማያት ላረገው ጌታ እልፍ አእላፋት ቅዱሳን መላእክት ተገዙለት ሲል ዘምሯል። አሁን ተገዙለት ማለቱ ከእርገቱ በፊት ያልተገዙለት ሆኖ አይደለም። ቅዱሳን መላእክት ከተፈጠሩበት ሰዓት ጀምሮ ከእግዚአብሔር ጌትነት ከእርሱ ትእዛዝ ላይ ንጥቅሻ ያህል የተለዩበት ጊዜ የለም። ነገር ግን ሰራዊት አሰልፎ ዘመቻ ሄዶ ጠላት ድል ነስቶ ድንበር አስከብሮ የተመለሰ ንጉሥ ልጅ አዋቂው ሁሉም ያለ ልዩነት እጅ እየነሱ እንደሚቀበሉት ጌታም በዚህ ዓለም 33 ዓመት ከ3 ወር ኖሮ ሲኦልን በርብሮ ዲያብሎስንና ሰራዊቱን አሳፍሮ የሰው ልጅ ነፃ አውጥቶ ሲመለስ ቅዱሳን መላእክት ከሳሽ ዲያብሎስን ያሳፈረ ኃይላትን ሁሉ ድል የነሳ ይህ ነው እያሉ የድል አድራጊነት መዝሙር እየዘመሩ ተቀብለውታልና ነው። ድል አድራጊነቱን መሰከሩለት ሲል ነው። ዳግመኛም በክብር በምስጋና ወደ ሰማይ ያረገውን አምላክ መላእክት ሁሉ ኃይል ሁሉ ፍጥረት ሁሉ አመሰገኑት። ሞትን አሸነፈው የአብ አንድያ ልጁ ከሞት ተነስቶ መላእክት እያመሰገኑት ወደ ሰማያት አረገ ሲል መስክሯል። ጌታችን ወደ ሰማይ ሲያርግ ቅዱሳን መላእክት የሰማይን ደጅ ከፍተው በምስጋና እንደተቀበሉትም አሁንም ሊቁ ቅዱስ ያሬድ እንዲህ ብሎ መስክሮልናል። ከመላእክት ጋር በምስጋና ወደ ሰማያት ላረገ ምስጋና ይገባል፣ እርሱም የሰንበት ጌታ ነው። ወደ ሰማያት በምስጋና አረገ፣ የክብር ንጉሥ ይገባ ዘንድ መኳንንት ወይ ደጁን ክፈቱ አለ በማለት መኳንንት የተባሉ ቅዱሳን መላእክት ለክብር ንጉሥ ለኢየሱስ ክርስቶስ የቅድስናውን መጋረጃ ከፍተው ልዩ አቀባበል እንዳደረጉለት ተናግሯል። ዳግመኛም በምን መልኩ እንደተቀበሉትም ሲናገር ያድነን ዘንድ ይታደገን ዘንድ መከራ የተቀበለና የሞተ የዋጀን ዘንድ ያረገ እርሱ የሰንበት ጌታ ነው፣ መላእክትን በሰላምና በደስታ ተቀበሉት ሲል ተናግሯል። እንግዲህ በቅዳሴ ያረገ ያልነው ይህንን ነው። በምን መልኩ አረገ ለሚለው የመጨረሻው በብርሃን አረገ ነው። ጌታችን ኢየሱስ ክርስቶስ የሰው ሕይወት የሆነች ብርሃንን የገለጠ ጨለማ ያላሸነፈው በጨለማ ውስጥ ዘወትር የሚያበራ አማናዊ ብርሃን የተባለ ክርስቶስ ድህረ ዓለም አንቀጸ ብርሃን ከተባለች ከድንግል ማርያም የተወለደ ቅድመ ዓለም አምላክ ብርሃን ወላዲ ሕይወት ከተባለ ከእግዚአብሔር አብ የተወለደ የማይመረመር የማይነገር ብርሃን የህሊናችንን ጨለማ ያበራ አይነ ልቦናችንን ብሩ ያደረክልን እንዲል የሕያው አምላክ ልጅ የቅዱሳን ብርሃን እርሱ በብርሃን አረገ። ዮሐንስ መጥምቅ ስለዚህ ብርሃን ሲመሰክር ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም መጣ ብሎ ነበር። ይህም ብርሃን በልቦናችን ውስጥ የሚያበራው የዓለም ብርሃን ኢየሱስ ክርስቶስ ነው። ይህ ብርሃን ከመሰናክል ያድናል፣ በእንቅፋት ከመመታትም ይጠብቃል፣ እንቅፋቱንም ያሳያል። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 19፣ ዮሐንስ ወንጌል ምዕራፍ 8 ቁጥር 12፣ ኢሳይያስ ምዕራፍ 49 ቁጥር 6። ይህ ብርሃን በብርሃን ወደ ብርሃናዊነት መንግስቱ አረገ። አንድም ብርሃን የተገለጠ ነው። በብርሃን አረገ ሲባል በግልጥ በአደባባይ አይኖች ሁሉ እያዩት ወደ ሰማይ ማረጉን ለመግለጥ ነው። ብርሃን የባህሪ ገንዘቡ እንደሆነ ቅዱስ ያሬድ ሲመሰክር አቤቱ አንተ የማትጨልም ብርሃን ነህ፣ በሶስትነትህ ምድርን የቆረጥካት ድል አድራጊ የሆንክ የነገስታት ንጉሥ፣ ቀላያትን የዘጋህ አስፈሪውንም የዘጋህ አንተ ነህ፣ እርሱም ምስጉን በሆነው ስምህ ነው በማለት ጽኑ ንጹሕ ልዩና ክቡር በሆነው ስሙ ዓለማትን መፍጠሩንና በእርሱ ዘንድ ጨለማ እንደሌለ ተናግሯል። መጽሐጉ ዘአርብ። በመቀጠል ብርሃን የከበበው ጌታ እሳት በተሞላ ሰውነት በልዕልና ወደ ሰማይ ከፍ ከፍ ማለቱንም እንዲህ ብሎ መስክሮለታል። ሁለመናው እሳትን የተመላ ጌታ በደመና አረገ፣ ወልድ ዋህድ ወደ ባህሪ አባቱ ከፍ ከፍ አለ ሲል
መስክሯል። እንግዲህ ለዚህም 5 ነጥቦችን አየን። በምን መልኩ አረገ ለሚለው አንደኛ በእልልታና በመለከት ድምጽ አረገ፣ ሁለተኛ በክብር አረገ፣ ሶስተኛ በስልጣን አረገ፣ አራተኛ በቅዳሴ አረገ፣ አምስተኛ በብርሃን አረገ። እንግዲህ ለምን አረገ ለሚለው መንፈስ ቅዱስን ለመላክ፣ በዘላለማዊ ክብሩ መቀመጡን ለማጠየቅ፣ የጻድቃንን እርገት ለማረጋገጥ፣ የድንግልን ሥጋ እንዳከበረው ለማጠየቅ፣ ሚስጥረ ተዋህዶን ለማስረገጥ፣ የክርስቲያኖችን እርገት ለማስገንዘብ፣ የህሊና እርገት እንድናደርግ፣ ስራውን እንደፈጸመ ለማስረዳት፣ የደቀ መዛሙርቱን ደስታ ፍጹም ለማድረግ በሚልም ርዕሰ ጉዳይ የተቃኙ ወይም ደግሞ የታተቱ መልእክቶች አሉ። እግዚአብሔር አምላካችን እንግዲህ እንደ እግዚአብሔር ፈቃድ ወደፊት የምንመለስበት ይሆናል። እንደው ለዛሬ ከበዓለ ዕርገቱ ጋር የተያያዘ ልንሰማው ከሚያስፈልገን መልእክት የተወሰነውን ብቻ እንደው ለማየት ወደን ነው። በነገራችን ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ አረገ ስንል ዕርገቱ ከመቤታችን በነሳው ሥጋ ከፍጹም አምላክነት ጋር ነው። አምላክ ሰው ሆነ፣ ሰው አምላክ ሆነ የሚለውን ፍጹም ተዋህዶን በእርግጠኝነት ያሳየ ነው። ከሷ የነሳውን ሥጋ ከትንሣኤው በኋላም ፍጹም እንደተዋህደው የሚያመላክት ነው። ምታት ወይም ርኩስ መንፈስ እንዳልሆነም ኑ የተወጋ ጎኔን የተቸነከሩት እጆቼን ዳሳችሁ እዩ ብሎ ፈርተው ደንግጠው ለነበሩ ቅዱሳን ሐዋርያት በዝግ ቤት ሰላም ለእናንተ ይሁን ሲል ገብቶ ታይቷቸዋል። አምላካችን ታዲያ ከሙታን ተለይቶ ከተነሳ በኋላ እስከ 40ኛው ቀን በተለያየ ቦታ በምድር ቆይቶ ለሐዋርያት ሲታያቸው ነበር። የትንሣኤውን ምስጢር ይረዱ ዘንድ የሐዋርያት ሥራ ምዕራፍ 1 ቁጥር 3 ደግሞ 40 ቀን እየታያቸው ስለ እግዚአብሔር መንግሥት ነገር እየነገራቸው በብዙ ማስረጃ ከሕማማቱ በኋላ ሕያው ሆኖ ለእነርሱ ራሱን አሳያቸው የሚለውን የሐዋርያት ሥራ ምዕራፍ 1 ላይ የተገለጸውን ሊቃውንቱ 40ውን ቀን ሙሉ ለአንዱ ወይም ለሁለቱ ደቀ መዛሙርት ማለት ነው ሳይገለጥላቸው አይውልም ነበር። ነገር ግን ጉባኤ ዘርግቶ ሁሉም ሐዋርያት በተገኙበት ያስተማራቸው ዕለታት ግን የተወሰኑ ናቸው ብለው ምን ነበር የሚያስተምራቸው ቢባል 7ቱ ኪዳናት ወይም መጽሐፈ ኪዳንን ያስተምራቸው ነበር። እንግዲህ 7ቱ የተባሉት አንደኛ ጸሎተ ኪዳን፣ ሁለተኛ ቅዳሴ እግዚ በሰማይ ያሉ የሚለው ልቦናችሁ በሰማይ ይኑር የሚል ከቅዳሴያችን አንዱ ማለት ነው። መጽሐፈ ኪዳን ዘነገሮሙ እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ እምቅድመ ዕርገቱ ውስተ ሰማይ እምድኅረ ትንሣኤው እሙታን። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን ተለይቶ ከተነሳ በኋላ ወደ ሰማይ ከማረጉ በፊት ለሐዋርያት ከነገራቸው ከመጽሐፈ ኪዳን የተወሰደ እያለ ቅዳሴው ራሱ ሲጀምር እንዲህ ብሎ ነው የሚጀምረው። ሁለታል ሶስተኛ ጌታችን የሚያስተምራቸው በዚህ በ40 ቀኑ ያስተማራቸው ሶስተኛ ቅዳሴ እግዚ ፍሬ ቅዳሴው ማለት ነው። ናኩተከ የሚለው አኩቴተ ቁርባን ዘእግዚእነ ወአምላክነ ብሎ የተናገረው። አራተኛ ትምህርተ ህቡአት፣ አምስተኛ በእንተ ቅድሳት፣ ስድስተኛ እግዚአብሔር ዘብርሃን እና ሰባተኛ ድርገት ሲወረድ የሚባለው ቅዱስ 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 ስሉስ ዘኢይትነገር የሚሉት ናቸው። የጌታችን ዕርገት የሚያሳዩ እንግዲህ የተለያዩ መጽሐፍ ቅዱስ መረጃዎችን መጥቀስ እንችላለን። ሉቃስ ወንጌል ምዕራፍ 24 ቁጥር 51፣ የሐዋርያት ሥራ በተለይ በስፋት የተናገረው ምዕራፍ 1 ከቁጥር 1 እስከ 11፣ የዮሐንስ ወንጌል ምዕራፍ 6 ቁጥር 62 እንግዲህ የሰው ልጅ አስቀድሞ ወደ ነበረበት ሲወጣ ብታየው እንዴት ይሆናል እያለ የሚናገረው። እንዲሁም አራተኛ የሐዋርያት ሥራ ምዕራፍ 7 ቁጥር 57፣ አምስተኛ አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16፣ ስድስተኛ በኪሩቤልም ላይ ተቀምጦ በረረ በነፋስም ክንፍ በረረ የሚለው መዝሙር 17 ቁጥር 10፣ እንዲሁም ሰባተኛ የዮሐንስ ወንጌል ምዕራፍ 3 ቁጥር 13፣ ስምንተኛ የመጀመሪያው ሐዋርያ ቅዱስ ጴጥሮስ መልእክት ምዕራፍ 3 ቁጥር 22 እርሱም መላእክትና ስልጣናት ኃይላትም ከተገዙለት በኋላ ወደ ሰማይ ሄዶ በእግዚአብሔር ቀኝ አለ የሚለው። እንዲሁም ደግሞ በመዝሙር 46 ቁጥር 5 ላይም አርገ እግዚአብሔር በይባቤ የሚለውም አምላክ በእልልታ እግዚአብሔር በመለከት ድምጽ አረገ፣ ዘምሩ ለአምላካችን ዘምሩ፣ ዘምሩ ለንጉሳችን ዘምሩ የምንለው ነው። እንዲሁም መዝሙር 67 ቁጥር 18 ላይም ደግሞ ወደ ላይ አረግ ምርኮን ማረክ ብለን ከላይ የተናገር ነው። ሌላው 11ኛው ዮሐንስ ወንጌል ምዕራፍ 12 ቁጥር 32 እኔም ከምድር ከፍ ከፍ ያልኩ እንደሆነ ሁሉን ወደ እኔ ስባለሁ ብሎ የተናገረውና ሌሎችን መጥቀስ እንችላለን። እንግዲህ ከብዙ በጥቂቱ ከዕርገቱ ጋር በተያያዘ እጅግ በጣም ብዙ ሚስጥር ያለው ቢሆን ለዚህ ለመርሃ ግብራችን ያመቸን ዘንድና አንድ ቁም ነገር ይዘን ጨብጠን ለማለፍ ይመቸን ዘንድ በየዓመቱ ከምናደርሳችሁ ምንጭ ጠቅሰን ወደ እናንተ እንደ አምላካችን ፈቃድ ከምንማማርባቸው ትምህርቶች ይህንን የዕርገቱን በዓል በተመለከተ
በዚህ መልኩ መልእክቱን አግኝተናል ማለት ነው። በቀጣዩ ደግሞ አሁን እንደው አጠር ባለ መልኩ ለማየት እንዲያመቸን ከላይ እንደገለጽ ነው የ2017 የዘንድሮ ዓመት የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ በዓለ ዕርገት ሐሙስ ነው። ሁሌ መቼም ቀኑን አይለቅም፣ ዕለቱን ሐሙስን አይለቅም ዕርገት በዓል ማለት ነው። ከሰባቱ የጌታችን በዓላት አንዱ የሆነው ይሄ በዓል የእመቤታችን የንጽሕት ቅድስት ድንግል ማርያም በደብረ ምጥማቅ የተገለጠችበት ግንቦት 21 ላይ ስለተደረበ ይሄንኑ እንደው ማለፍ ስለሌለብን መጽሐፈ ስንክሳራችን የሚገልጸውን እመቤታችን ቅድስት ድንግል ማርያም በደብረ ምጥማቅ የተገለጠችበት ሁኔታ የሚያጠይቀውን አንብበን የዛሬውን መርሃ ግብራችንን ለመጠቅለል እንሞክራለን። እንዲህ ይላል መጽሐፈ ስንክሳር ግንቦት 21 አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ግንቦት 21 በዚች ዕለት አምላክን የወለደች እመቤታችን ቅድስት ድንግል ማርያም በደብረ ምጥማቅ በስሟ በተሰራች ቤተ ክርስቲያን ጉልላት ላይ በብርሃን መርከብ ተቀምጣ ፊቷ በግልጽ ስለመታየቱ የክርስቲያን ወገኖች ሁሉም ታላቅ በዓልን ያደርጋሉ። እርሷም በልጇ የመለኮት ብርሃን የተጎናጸፈች ናት። በዙሪያዋም የመላእክት ሰራዊት የመላእክት አለቆችም በየማዕረጋቸው ክንፋቸውን ዘርግተው ይቆሙ ነበር፣ ይጋርዷታልም። ሱራፌልም ማዕጠንታቸውን ይዘው ለንግስናዋ ገናናነት ይሰግዳሉ። በየስግደታቸውም እንዲህ እያሉ ያመሰግኗታል። አብ በሰማይ ሆኖ ተመለከተ፣ እንዳንቺ ያለ አላገኘም። አንድ ልጁንም ልኮ ካንቺ ሰው ሆነ። ሁለተኛ ሰማዕታትን በየማዕረጋቸው ረቂቃን በሆኑ ፈረሶቻቸው ተቀምጠው እየመጡ መጀመሪያ ቅዱስ ጊዮርጊስ ከአምባ ላይ ፈረሱ ወርዶ ይሰግድላታል። እንዲሁም ባልንጀሮቹ ሰማዕታት መጥተው ይሰግዱላታል። ከእርሱ በኋላም የሚመጣው በዱሪ ፈረስ የሚቀመጥ ይህ መርቆሬዎስ ነው። ከዚህም በኋላ ሰማዕታት ሁሉ በመካከል ወይም በመከታተል መጥተው ይሰግዱላታል፣ ምስጋናም ያቀርቡላታል። ሁለተኛም ደግሞ የጻድቃን አንድነታቸው መጥተው በፊቷ ሰግደው ይመላለሳሉ። ሄሮድስ የገደላቸው ሕፃናትም መጥተው ይሰግዱላታል። በፊቷም እየዘለሉ አንዱ ባንዱ ላይ እየዘለለ በመተቃቀፍም ይጫወታሉ። የተሰበሰቡትም ባዩ ጊዜ ደስታ ይመላባቸዋል። በሰማይም ያሉ ይመስላቸው ነበረ። እናትና አባቱም የሞቱበት ቢኖር ወይም ከዘመዶቹ ወይም ከባልንጀራው ቅድስት ድንግል እመቤቴ ሆይ እገሌን አሳየኝ ብሎ በሚለምናት ጊዜ ቀድሞ በነበረበት መልኩ ያን ጊዜ ታመጣዋለች። ደግሞ መሐረባቸውን ወደ ላይ ይወረውሩላታል። የወደደችውንም በእጇ ተቀብላ መልሳ ትጥልላቸዋለች። ለበረከትም በየጥቂቱ ይካፈሉታል። እንዲህም 5 ቀን ሙሉ ክርስቲያንም እስላሞችም አረማውያንም ያዩዋታል። ወደ ቤታቸው ለመሄድ ሲሹም በፊቷ ሰግደው ይሰናበቷታል። እርሷም ተባረካቸውና ይመለሳሉ። ለእግዚአብሔር ምስጋና ይሁን። እኛንም አምላክን በወለደች በእመቤታችን በቅድስት ድንግል ማርያም አማላጅነት ይማረን፣ በረከቷም ከኛ ጋር ይኖር ለዘላለሙ አሜን ይለናል። በዚህች ዕለትም የከበረ አባት አባ መርትያኖስም አረፈ እያለ ሌሎችንም ቅዱሳን ታሪክ ከዚሁ ጋር አያይዞ ያመጣል። እንግዲህ ይህንንም በዓል እንደው ባጭሩ ለመጠቆም ያህል የደብረ ምጥማቅ በዓል ነውና የእመቤታችንን በዓል መታሰቢያ ስለሆነ እስከ ግንቦት 25 ድረስ የሚከበር በዓል ስለሆነ በዚህ መልኩ የልባቸው መሻት ሁሉ እየተገለጠች ታደርግላቸው የሚፈልጉትንም ታሳያቸው እንደነበረ ከብዙ በጥቂቱ ከሙሉ በከፊሉ የበዓሉን ምንነት ጠቆም አድርገን ለማለፍ ያህል ነው መጽሐፈ ስንክሳርን ምንጭ አድርገን ወደ እናንተ ያመጣ ነው። የደግነት ባለቤት የምህረት አምላክ እሱ ወደ ሰማይ ያረገው እኛንም ልባችን ወደ እሱ እንዲያሳርግልን ሁልጊዜም የእሱን ነገር እያሰብን እንድንኖር እሱን በማሰብ የሚጎል የምናጣውም ነገር ስለሌለ እንደውም በበለጠ በረከትና ጸጋ ስለሚያኖረን ከአምላካችን ጋር የመኖሩን ጥበቡና ማስተዋሉን መድኃኔዓለም እንደ ቸርነቱ ብዛት እንዲያበዛልን እንዲያድለን ለልባችን ልብ እንዲሰጥልን ፈቃዱ ይሁንልን። በይቅርታውና በደግነቱ ጠብቆ ይህንን በዓለ ዕርገቱን ለማየት እድሜውን ያበደረን ቸሩ መድኃኔዓለም ክብርና ምስጋና ለገናና ስሙ ይሁንልን። ይህንንም እንግዲህ በዓለ ሀምሳን ደግሞ ልንፈጽም ያው 10 ቀናት ይቀሩናል ማለት ነው። ሁልጊዜም ዕርገት በኋላ በ10ኛው ቀን ጰራቅሊጦስን አክብረን በማግስቱ የሐዋርያትን ጾም እንቀበላለን ማለት ነው። እንግዲህ የዘንድሮ እንደ እግዚአብሔር ፈቃድ ሰኔ 2 ቀን የሚጀምር ይሆናል። እንደው ይሄንኑ ማስታወሻ ለመስጠት ያህል ነው እንጂ ከናንተ የተሰወረ ሆነ አይደለም። ግን አንዳንድ ሰዎች እንደ ዕርገትን ስናከብር በማግስቱ ጾም የሚገባ የሚመስላቸው ስላሉ ነውና ሁልጊዜም ጾም የሚገባው 50ኛውን ቀን ከጨረስን ከጰራቅሊጦስ ማግስት መሆኑ ነው። እንግዲህ ሰኔ 2 ቀን 2017 የዘንድሮን ጾም የምንቀበል ይሆናል፣ የሐዋርያትን ጾም ማለት ነው። እግዚአብሔር አምላካችን አሁንም
ይሄንንም በዓል ለማየት ያበቃን ደሞ ለጰራቅሊጦስ ደሞ ለሌላው የጌታችን ከዘጠኙ አበይት በዓላት አንዱ ለሆነውም ደሞ እንዲያደርሰን ለሐዋርያት የሰጠውን በረከት ለኛም እንዲያበዛልን ኢየሱስ የመድኃኔዓለም የተቀደሰ ፈቃዱ ይሁንልን። ለሀገራችን ለሕዝባችን ደጉን መልካሙን ጊዜ የደግነት ባለቤት እሱ መድኃኔዓለም ኢየሱስ ክርስቶስ ያምጣልን ያቅርብልን። እኛንም በመውጣት መግባታችን ሞገስ ሆኖን በእውነት በልባችን ጉልበት ተንበርክከን ይቅርታን እየጠየቅን ፍቅሩን እያሰብን በትንሣኤው ብርሃን በርገቱ ብርሃን እየተመላለስን ለኛ ያደረገውን ፍቅሩን እያሰብን መድኃኔዓለም ኢየሱስ ክርስቶስ የኔንም የናንተንም መጨረሻ ስላዛኝት እናቱ ስለመብርሃን ብሎ እንዲያሳምርልን ኢየሱስ የመድኃኔዓለም አሁንም ይህ የተቀደሰ ፈቃዱ ይሁንልን። ማምላክ ወላዲተ አምላክ የኛንም የልባችን መሻት መልካሙን ነገር እንድታመጣልን እንድታሳየን ጣዕሟን ፍቅሯን ረዴቷን በረከቷን አምነን በመንማጸናት ሁሉ ላይ እንድታሳድርብን የእናትነት ፍቅሯ እንዳይለየን ፈቃዱ ይሁንልን። አሜን። ይቆየን። ማህደረ ተዋህዶን ለሚያደምጡ ሁሉ አድርሱልን። እንደሱ እንዳምላካችን ፈቃድ እንግዲህ ለዛሬ ወይም ለዘንድሮ እርገትን በተመለከተ ይህን መርሃ ግብር ወደ እናንተ አድርሰናል። በእውነት ሆህተ ስብከት ዘቅዱስ ያሬድ በግሩም መልኩ ይሄንን መርሃ ግብራችንን እንድናጠናክር ወደ እናንተ እንድናመጣ ታላቅ ድጋፍ እያደረገልን ያለ መጽሐፍ ነው። ሊቀ ጉባኤ ጌታሁን ደምጸን መድኃኔዓለም በህይወት በጤና ጠብቆ በበለጠ ጸጋና በረከት ከዚህ የበለጠም እንዲሰሩ እሱ በቸርነቱ እንዲደግፍልን የህይወትን ቃል እንዲያሰማልን አስበ ቅዱሳንን አብልጦ አብዝቶ እንዲያደልልን ፈቃዱ ይሁንልን። እንግዲህ መቼስ መጽሐፍትን ያዙ ማለታችን አሁንም ሞቶታችን አናቋርጥም። መጽሐፍትን መያዝ ከሁሉ የበለጠ በእውነት ብዙ በረከት የምናገኝበት ስለሆነ ማለት ነውና ይሄ መጽሐፍ ደግሞ እንድንይዘው ከሚያስፈልገን አንዱ ነው። ሆህተ ስብከት ዘቅዱስ ያሬድ ቅጽ 1ም ቅጽ 2ም በብዙ መልኩ ልንጠቀምበት የሚያስፈልገን መረጃ ያዘ ስለሆነ እንድትይዙት ከወዲሁ ለመጠቆም እንወዳለን። ይቆየን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። የቀጠሮ ሰዎች ብለን በቀጣዩ ከቅድስት ቤተክርስቲያናችን ጋራ በተያያዘ የጀመርነውን ክፍል 3ን በተለይ ቅድስት ቤተክርስቲያን ስንሄድ ምን ነገሮችን ማስተዋል እንደሚገባን የምንማማርበትን መልእክት ይዘን እንመለሳለን። እስከዚያው ሰላም እግዚአብሔር ከሁላችን ጋር ይሁንልን። የተባረከ በዓል ለሁላችንም ያድርግልን። አሜን። ይቆየን። አረገ በስባት አረገ በልልታ በስባት በልልታ አረገ በልልታ ሞት ድል አድርጎ የሰራዊት ጌታ አረገ በልልታ ሞት ድል አድርጎ የሰራዊት ጌታ አረገ በልልታ አረገ በስባት አረገ በልልታ በስባት በልልታ አረገ በልልታ አረገ በስባት አረገ በልልታ በስባት በልልታ አረገ በልልታ ሞት ድል አድርጎ የሰራዊት ጌታ አረገ በልልታ። እንግዲህ እናንተ ደግሞ ሶስተኛውንም ሌሎችም ከዚህ ጋር የተያዙ ዝማሬዎችን እየዘመርን ይሄንን በዓል እናከብራለን። ይቆየን።